ማሰማት ምናምን አልወድም ታውቃላችሁ። እንደዚህ አድርጌ ምናምን ራሱ አላውቅም። ይሄ ወግ ነው። በነገራችን ላይ እኛ ስደት ላይ ለሞት ነው ሰዎች ስደት ላይ ወተን ስንቀር በእግራችን መጥተን በሳጥን ስንመለስ ቢያንስ ይሄ እንኳን ወጉን ልጅቷ እንድታገኝ ነበር። ጂጂም መቅደስን በነገራችን ላይ እኔ በዚህ አጋጣሚ ጂጂን በጣም ይቅርታ መጠይቅም ስላለብን ነው እኔ ብያታለሁ። ጂጂም ትመጣለች። በጣም ነው የለፉላት። በጣም በረዶ ዝናብ እየዘነበ ነው አስክሬኗን የላኩት። በጣም እኔ ማንም ለእናቱ ልጅ በዛን ያክል ይሆናሉ ይብላችሁ እስከምትገምቱ ድረስ ማለት ነው። ስለዚህ እች ልጅ እህት አላት። የሚያለቅስ ሲሞች አትላኩ። አካውንቴ ለራሱ ጫፍ ላይ ነው ያለው። እህት አላት፣ እህቶች አሏት፣ ወንድሞች አሏት፣ ቤተሰቦች አሏት። ታውቃላችሁ ደግሞ እዚህ ጋር የጉራጌ ልጆች ካላችሁ በጉራጌ በሰባት ቤት እንዴት የለቅሶ ስርዓት ራሱ እንዳለ ማለት ነው። ገባችሁ? እች ልጅ የዛሬ 6 ወር ነው ከሀገሯ ቤተሰቦቿን አይታ ምናምን ድጋሚ ትንሽ ሰርታ ለመመለስ እዚህ ሀገር የመጣችሁ ማለት ነው። ነገር ግን የገጠማት ነገር ይሄ ነገር ነው። በዚህ አጋጣሚ እች ልጅ እንደኛ ታማ ምናምን አይደለም። በዚች ልጅ ጉዳይ ግን ባልተብየው መዳማው ጋር በመደወል አስክሬኗን እኛ ልከን እያለ እነ ጂጂ እነ መቅዲ አሉ ደግሞ እዛ ቱርክ ላይ ማለት ነው። በጎን እሱ ብር ጠይቆ ከመዳሚቷ እንደው ይበላ እኔ አይደለም ሞቶች ልጅ እኮ ሁሉንም ነገር ትታውሙታለች። ኢቨን ሬሳ ይግባ እንኳን በቃ ሁሉንም ነገር እርግፍ አድርጋ ሞታለች። በዛ ልክ ግን ጭካኔያችሁ መዳሚቷ ጋር ደውላችሁ ብር ስትቀበሉ ስታመቻችሁ ነበረ። እኔ እናቴ ልጅ አይደለችም በነገራችን ላይ ልጅ ወይ ጓደኛ አይደለችም ወይ ሰፈሬ ልጅ አይደለችም። ግን ማንም ስደተኛ ግን እግዚአብሔርን በዚህ ደረጃ ሰው ይጨክናል ብዬ አላስብም። አስክሬኗን እነ ጂጂ ከኪሳቸውም ከምናቸውም ለማምነው ልከው ኦልሬዲ ፕሮሰሱ እያለቀ እያለ እነሱ በጎን መዳሚቷን $6,000 ጠይቀው አካውንታታ አረቧ መጀመሪያ ልጅቷ ሞተች ተብሎ እኔ ጋር የተደወለው ቁጥር ይሄ ነው ብሎ ባልየው ሰጥቷት አረቧ እኔ ጋር ደውላ ፕሊዝ አካውንትሽን ስጭኝ ያለች። የምን አካውንት ስላት ባለቤቷ ደውሎልኝ ነበር እና ብር አስቸኳይ ስላለኝ ብር እንትን ልበል አስገባ $6,000 አለች። እኔ ቆይ ቢሰጣችሁ $6,000 ያልቃል እኮ በነገራችን ላይ ያልቃል። ሳትበላውም ልትደፋ ትችላለህ። ሳትበላው ቤተሰብ የላትም። አንዲት እህት ናት አዲስ አበባ ያለቻት ያላችሁ በጣም ጥሩ ቤተሰብ ያላት እህቶች በጣም ወልደው ከብደው የሚኖሩ እህት ወንድም ያላት። በነገራችን ላይ እነዚህ እህቶቿ ናቸው። አንተ ባመጣኸው አሉባልታ ወሬ ሳሪና ቲጂ እንዲኮራረፉ ሰው ቲጂ ላይ ሌላ ነገር እንዲያድርበት ነበር ያደረገው። በነገራችን ላይ የዝች አስክሬን እንዲገባ የአንበሳውን ድርሻ የምትወስደው ቲጂ ናት።
ይመጣሉ ከሰዎቹ ብር ለመቀበል። እኔ ጓደኞቿ በተለይ ሴት ናቸው አይደለም የእንትና እዳ ለምን እናንተ አትሸፍኑላትም? እዳ ካላት እኔ ለምሳሌ አያድርገው ነው ጓደኛዬ ብትሞት የሱቄን እቃ ቢሆን ሸጬ እዳዋን ሸፍንላታለሁ። ኦልሬዲ እሷ ሀቀኛው ቦታ ሄዳለች። ምን ማስረጃ ኖሯችሁ ነው ከመዳሞቿ ብር ለመቀበል በዛ ደረጃ የሮጣችሁት? እንዲህ ተሆኖ ለሚገባ ኑሮ ምድር ላይ 100 ዓመት የምትኖሩ ይመስል እንዲህ ነው ልጅቷ አይገባችሁ። እንደኔና እንደናንተ በእግር የመጣች ልጅ ማለት ነው። በእንደዚህ ለተሄደ ህይወት በቁም ያላችሁ ሰዎች በስሟ ገንዘብ ልትበሉ የተሯሯጣችሁት ሩጫ እሷ በነገራችን ላይ ልንገራችሁ፣ ሰው የሰው ይሄ ልሳናችን በሆነ ነገር ይዘጋል። ሌላውን ቲክታክ ስለሚዘጋብኝ ሙሉ አስክሬኗ ምናምን አለ፣ ግን ቲክታክ ስለሚዘጋ አላሳያችሁ። እና አልተቀበረም። መቅበር የምትፈልጉ አዲስ አበባ ያላችሁ ደግሞ ሀና ማርያም ነው የምትቀበረው። ነገ ሬሷ ቅድም ቀን ላይ ስለሆነ የገባ አጥበዋት ምናምን እንትን አስተካክለው እንትን ፍትሀት ይደረግበታል። የሚያለቅ ሲሞጅ አተላኩ ሚዩት እንዳትደረጉ። ግን በዚህ ደረጃ ማርያም ሰው እንድትጸየፍ አደረጋችሁ። በተለይ አንተ ባልተብዬውና ጓደኞቿ እመቤቴ ሰው እንድትጸየፍ አደረጋችሁ። ሰው በቃ ማለት ሰው ሁሉንም ሰው እንድትጸየፍ ነው ያደረግን። ከቱርክ ሬሷ ኦልሬዲ ገብቷል። ሳሪን ጥሯት። እነ ጂጂ እነ መቅዲ ካላችሁ ግቡ። መነጋገር ያለብን ጉዳይ ስላለ እንነጋገራለን። ሳሪን ጥሯት። ቱርክ ሀገር የየሀገሩ ይለያል። አሁን እዚህ ኢማራት ላይ ሰው ሲሞት ኢቭን ፓስፖርት፣ ስልክ ምናምን ከአስክሬን ጋር ነው የሚላከው። የቱርክ ህግ የየሀገሩ ህግ ደግሞ ይለያል። ቱርክ ላይ ደግሞ ፓስፖርቱ አልተላከም፣ ስልኩ አልተላከም። ፖሊስ እጅ ላይ ነው ለኤግዚቢት እና ለኤምባሲ ነው የሚያስረክቡት። አሁን አስክሬኗ ብቻ ነው ኢትዮጵያ የገባው። ቤተሰቦቿ አስክሬኑን ተቀብሏል። እህቷ ተቀብላለች። እህት ወንድሞቿ ተቀብሏል። ይሄ እና እኔ ሙሉ አስክሬኗን አይቻለሁ። ገና ሳትቀበር አስክሬኗ ቱርክ ሆኖ ልጅ እነ መቅደስ ሊልኩ በዛ ዝናብ እየተሯሯጡ በጎን መዳሞቻቸው ጋር ደውለው ብር ሊቀባበሉ ማለት ነው። እኔ ሴት ጓደኞቿ በጣም ነው የገረማችሁ። እናንተም እኮ ስደት ላይ እኮ ነው ያላችሁት። ምንድን ነው እንደዚያ ያንገበገባችሁ? ማለት በቃ መዳሞቻቸው ጋር ደውላችሁ ልክ አስክሬኑን እናንተ የምትከታተሉት ይመስሉ ብር ብላችሁ የጠየቃችሁት። ሰው ሞቶ ብር ልትበሉ ነው? እች ልጅ እንኳን እኮ በቃ ሁሉንም ነገር ትታ ሄዳለች ወደ እውነተኛው ቦታ። በቃ ምድርንም ሰማይንም የፈጠረ አምላክ እጅ ላይ ሆና በእሷ ህይወት በእሷ መሞት እናንተ ምድር ላይ
ትደራደሩባታላችሁ። አንዴ ቤተሰብ የላትም፣ አንዴ የገጠር ልጅ ናት ከአዲስ አበባ ወደ ገጠር ማስጫኛ፣ አንዴ ደግሞ እንደዚህ የሚደክሙት ሌሎች እነ መቅዲ እነ ጂጂ፣ አንድ ደግሞ አለች በማርያም የዛን ቀን ገብታ እንትን ያለችው በጣም ኃይለኛ ዝናብ እየዘነበ ማርያምን እኔ የዛን ሰዓት እኛ እነሱ አልተረዳዳንም። ገባችሁ እንትን ብለን ስለነበረ ቱርክ ያሉ ልጆች እነ መቅዲ ምናምን እና ሳሪን ጥሯት። እሺ እንዴ ሳሪንም እነ መቅዲ ካላችሁ 8 ቁጥር ጻፉልኝ። እሺ ሶስታችሁን ነው የምፈልጋችሁ፣ መቅደስ፣ ጂጂ እና ደግሞ አንደኛዋ ስሟ ጠፋብኝ። እነ ጂጂ ከገቡ ሌሎቹ እንትን ትላቸዋለች። ሳሪ ነይ አንዴ። እሺ ማሪ ነይ እንዴ ሳሪን አንዴ ነይ በሏት። እሺ ትንክች ልጅ ናት። ሳሪን ጥሯት አሁን። እሺ እኔም ብያታለሁ። አንድ የእኔ ሞዴሬተሮች ሂዱና ሳሪን ጥሯት። እሺ ማሚም ሞኒትንም ጥሯት። ትመጣለች። እሺ ዋትሳፕ ላይ እኔም ነግሬያታለሁ። ቴንኪዩ ዌብሳይት እና ምንም ቤተሰብ የላትም ምንም ወገን የላትም የተባለው አሁን ለመጣችሁ ልጆች በዚህ ደረጃ